እሺ አሁን ደግሞ ላስት ሳብ ቶፒካችን የሚሆነው 1.5 ላይ የፊዚክስ አፕሊኬሽን ኢን ኮሚኒኬሽን የሚለው ነው። ሶ ኮሚኒኬሽን ኢንጂነሪንግ ራሱ የቻለ ትልቅ ኢንጂነሪንግ ነው። ሶ የፊዚክስ እውቀት እንዴት ይጠቀማሉ የሚለው ለምሳሌ አንድ ኮሚኒኬሽን ምን ላይ ያስፈልገው ይችላል? ዋየርድ ኮሚኒኬሽን። ይሄ የምናውቀው ከኢንተርኔት ሰርቪስ ስናገኝ ኬብሎች ያስፈልጋሉ። የኢንተርኔት ኬብል እንደገና ኔትወርክ አንድ ኔትወርክ አለ፣ ሎካል ኔትወርክ፣ ዋይድ ኤሪያ ኔትወርክ ምንለው እነዚህ ዲቫይሶች ኤዘር ኬብል የቴሌቪዥንም ሊሆን ይችላል ወይም ኢንተርኔትም እየተጠቀምን ፋይበር ኦፕቲክ ኬብልም ሊሆን ይችላል። እነዚህ እንዴት ነው? በተለይ አሁን ፋይበር ኦፕቲክ ማለት በላይት ሪፍሌክሽን ነው የሚሰራው። የፊዚክስ አፕሊኬሽን ነው። ምንድነው? አሁን አንድ ኮንዳክተር የፊዚክስ አፕሊኬሽን ይሄ ኦፕቲክስ ነው። አክቹዋሊ አንድ ላይት ይመጣል፣ ሪፍሌክት ይሆናል። ደግሞ እንደዚህ በፍጥነት ነው። ግን እንደዚህ ፍጥነት እንዴት ኢን ዘ ፎርም ኦፍ ላይት ኮሚኒኬት ማድረግ እንደሚቻል ሜሴጅ ኢን ዘ ፎርም ኦፍ ላይት ሪፍራክሽን ዲፍራክሽን የምትሉት ኮንሰፕት ኦፕቲክስ ላይ የምትማሩት ይሄ ምን ላይ እንጠቀመዋለን ማለት ነው? ለኮሚኒኬሽን ፐርፐዝ ምን ላይ ኦፕቲካል ኬብል፣ ፋይበር ኦፕቲክ ኬብል፣ ዩኤስቢስ የምንሰካው የቻርጀራችን የፋይል ለማስተላለፍ እንዴት ዳታ ያስተላልፋል? ኤችዲኤምአይ የምንላቸው ኬብሎችም አሉ። ስለዚህ ጌትዌይ እንዴት አንድ ኢንተርኔት ዲስትሪቢዩት እንደሚያደርግ፣ ላን ዋይድ ኤሪያ ኔትወርክ ምናምን ዋይፋይ ስትሉ እሱ ደግሞ ዋየርለስ ላይ ነውና እንግዲህ ፊዚክስ እንዴት አድርጎ ኮሚኒኬሽን አፕሊኬሽኑ እያሰፋ እንደሆነ ምን ድረስ ዋየርለስ ላይ ኮሚኒኬት ማድረግ ከድሮ የምናውቀው ከብሉቱዝ ጀምሮ ብሉቱዝ ምንም ኮኔክሽን ሃርድ ዋየርድ አያስፈልግም። ጀስት ዲስታንሱ ከራቀ ይጠፋል፣ ግን አት ስሞል ዲስታንስ ኮሚኒኬት ማድረግ ይቻላል። እንደገና ዋይፋይስ ብትሉ ዋየርለስ እንዴት ኮሚኒኬት ማድረግ እንደሚቻል፣ ሳተላይቶች እንዴት ነው ኮሚኒኬት የሚደረግ? አሁን ከሳተላይቶች አራውንድ ዘ እርዝ ሮቴት እያደረጉ እንዴት ኢሜጅ ወደኛ ይልካሉ? መቼም ከዚህ እስከ ሰማይ ገመድ አለ አትሉ። ኢት ኢዝ ዋየርለስሊ ኮሚኒኬሽን። ከአንድ ሳተላይት ዳታ እንዴት አንድ ስቴሽን ላይ ሰብስበን ስለ ዩኒቨርስ ማወቅ እንችላለን? this is purely between the satellite and the ground station ያለ ኮሚኒኬሽን ዋየርለስሊ ኮሚኒኬት ማድረግ ይቻላል ማለት ነው። ይሄ ሳይንስ ሴሉላር ኔትወርክ፣ እነዚህም የስልካችን የጂፒኤስን ብትሉ እነዚህ ዲቫይሶች እንዴት ይሰራሉ? the behind is ፊዚክስ ላይ እንዴት ይሰራሉ? ኮሚኒኬሽን ምንም ዲቫይስ ሳያስፈልግ ከአንድ ዲቫይስ ወደ ሌላ እንዴት ዳታ መላክ ይቻላል? whether in the form of radio wave or in the form of other waves ኮሚኒኬት ማድረግ ማስቻሉ ማለት ነው። እሺ አሁን ፕሪንሲፕሎችን አፕሊኬሽን አይተን፣ ግን ቤዚካሊ ምን ፕሪንሲፕል ነው ያሉት? የፊዚክስ ፕሪንሲፕል እንዴት ኮሚኒኬሽንን ማዘመን አስቻለን ካላችሁ ኤሌክትሮማግኔቲክ ቲዮሪ ብታዩ፣ ኤሌክትሮማግኔቲክ ቲዮሪ ኤሌክትሮማግኔቲክ ዌቭ ራሶች ኤሌክትሮማግኔት ዌቭ ምንላቸው ሁለቱም ፊልድ ነው ያላቸው። ኤሌክትሪክ ፊልድ አላቸው፣ ማግኔቲክ ፊልድ ፐርፔንዲኩላር ቱ ኢች አዘር ነው የሚሄዱት። አንዱ እንደዚህ ከሆነ ሌላኛው ደግሞ ለሱ ፐርፔንዲኩላር የሚሆን ዌቭ እየሰሩ ነው የሚሄዱት። ስለዚህ ኢንተርፈረንስ የሚባል ስለ ኢንተርፈረንስ ካላወቅን ሲግናላችን ከሰንደር ሰንድ አድርገን አትዘ ሪሲቨር ሲደርስ ኢንተርፈረንስ ካጋጠመው የተረበሸ ድምፅ ነው የሚሆን ወይም የሆነ ኖይዝ ያለው ነው። ይሄ ኢንተርፈረንስ አለው ይሄ ሲግናል የለውም የሚለው የፊዚክስ ፕሪንሲፕል ያስፈልጋል። ሌላስ ሪፍሌክሽን፣ ዲፍራክሽን፣ ሪፍራክሽን የምትሉት ፊልትሬሽን የሚባልም አለ። ፊልተር ማድረግ አንድ ዲዛይን ሲደረግ የሆነ ኢንፑት ሲግናል ይሄ ቀዩ ፓርት እኛ የምንፈልገው ሲግናል ነው which is the message እኛ ሰንድ ያደረግናት ፓርት ሰንድ ያደረግነው ፓርት ግን የሆነ ዲስተርባንስ የሆነ ሳውንድ አለ የማይፈልግ እቺ እንዴት ፊልተር አድርገን at the receiver side ኖይዝ ፓርቷ እንዴት ኤሊሚኔት አድርገን ፔሩ ሲግናል እኛ የምንፈልጋት እቺ የተፈለገችው ሲግናል ትደርሳለች ነው። ምን ያስፈልጋል? የፊልተር ይሄ ፊልተር ሲባል ዚያውን የሆነ ብሎክ ዲያግራም እንዳይመስላችሁ ውስጡ ላይ ማት ኤሌክትሮኒክሶች አሉ። ዳዮድን ብትሉ ትራንዚስተር፣ አምፕሊፋየር የሚባሉ ማት የኤሌክትሮኒክ ዲቫይሶች አሉ። በምን ፕሪንሲፕል የሚሰሩ? የፊዚክስ ፕሪንሲፕል ኤቭሪቲንግ እዚህ ውስጥ ያሉት ማለት ነው። ፊልተር አድርገን ሜሴጃችን እንዲደርስ አስቻለን ማለት ነው። ሌላስ ሞጁሌሽን፣ ዲሞጁሌሽን ማለት ነው። ባይዘ ወይ ኮሚኒኬሽን ላይ ያሉ ፕሪንሲፕሎች የፊዚክስ ፕሪንሲፕል ጀስት እዚህ
ሳም በጣም ኖቲስ ልታደርጉት የምትችሉ ነው ሜንሽን እያደረኩ ያሉት ማአት ናቸው። ሞጁሌሽን እና ዲሞጁሌሽን ብትሉስ ምን ማለት መሰላችሁ? ኤፍኤም ሲባል አሁን ዝም ብለን እንሰማለን ሁሌ ኤፍኤም ኤኤም። በተለይ ኤፍኤም በቃ ዝም ብለን ኤፍኤም እንላለን። ምንድነው ኤፍኤም ግን ማለት ይተነተናል። ኤፍ እና ኤም ኤፍኤም 90 ነጥብ ምናምን 80 መቶ ምናምን ስንል ኢት ኢዝ ፍሪኩዌንሲ ሞጁሌሽን ማለት ነው። እሺ ፍሪኩዌንሲ ሞጁሌሽን ማለት ደግሞ ምን ማለት? ሞዲፋይ ማድረግ እንደማለት ነው። ሞዲፋይ ፍሪኩዌንሲ ሞጁሌት እያደረግን አምፕሊቱድም ዌቭ ነው አይደለ? ቅድም እያልን ነበር ዌቮች ሞጁሌት ማድረግ ይቻላል። ምን ማለት ነው? እቺ ሜሴጅ መላክ ፈለግን እንበል። እቺ ሜሴጅ መላክ ፈለግን። እንደምታዩት ግን ፍሪኩዌንሲው ስሞል ነው። ይዋት የዚህ ፍሪኩዌንሲ እና የዚህ ፍሪኩዌንሲ የትኛው ይበልጣል? የዚህ ፍሪኩዌንሲ ይበልጣል። በጣም ፍሪኩዌንት ነው። ይሄ እንደ ካሪየር እንደ ተሸካሚ ማለት ነው እንጠቀመዋለን። እኛ እኮ መላክ የፈለግነው ይሄ ነው። ታዲያ ይሄ ለምን አስፈልገ? አስ ኤ ካሪየር ሲግናል ማለት ነው። ሞጁሌት እናደርገዋለን። ይሄ አት ዘ ኤንድ እንዲደርስልን ሞጁሌትድ ሲግናል ማለት ነው። ይሄ እቺ ሼፕ ይዋት እቺ ሼፕ ዋና ሼፕዋ እቺ ናት። የትኛዋ ዋና ሜሴጅ ሲግናላችን ግን ማን ነው ኬሪ ያደረገው? ይሄ ከሚሆን በጣም ሃይ ፍሪኩዌንሲ ባለው ሰንድ እናደርገዋለን። ሞጁሌት ተደርጓል ማለት ነው። ኤዘር ፍሪኩዌንሲው ኤዘር ሞሽኑ አት ዘ ኤንድ ምን የሚያደርገው ያስፈልገናል? ዲሞጁሌት ሙሉ ለሙሉ ይሄ አንፈልገውም። ሙሉ ለሙሉ ይሄ ፎር ትራንስሚሽን ፐርፐስ ብቻ ነው፣ ትራንስሚት ለማድረግ ብቻ አት ዘ ኤንድ። ምክንያቱም ይሄ ዊክ ሲግናል ነው አልኳችሁ። በጣም ሃይ ፓወር ያለው ፍሪኩዌንሲ ታይምስ ላምዳ ስፒዱ ይሄ ዌቭ ሌንግዝ ምን ይሰጣል? ኢነርጂ ወይም ስፒድ ከስፒድ ጋር ስፒድ እና ኢነርጂ ሪሌት ስለሚሆኑ ማለት ነው። አክቹዋሊ ስፒድ ናት ኢነርጂ ብላችሁ አትስፉም። ስፒዱ ግን ሪሌትድ ዊዝ ኢነርጂ። ይሄ ሃይ ኢነርጂ ስላለው አት ዘ ኤንድ ዲሞጁሌት አድርገን ይሄ ደግሞ ሌላ ዲቫይስ ያስፈልጋል። የትኛዋ ብቻ እንፈልጋለን? ሜሴጇ ብቻ ኤክስትራክት ማድረግ ይቻላል። ዚስ ፕሪንሲፕል ኮሚኒኬሽን ላይ የሚጠቀሙት ነው። ሶ የኮሚኒኬሽን ፓርቱ ማየን ምን ዲስከስ አደረገን ብትሉ የፊዚክስ ፕሪንሲፕሎች ኮሚኒኬሽን ፓርቱ እንዴት እንደጠቀመው እያየን ያለ ነው። የፊዚክስ ፕሪንሲፕል ኮሚኒኬሽን ላይ ኤዘር ዋየርድ ሊሆን ይችላል። ዲቫይሶች አሉ ዋየርድ የሚደረጉ ኬብሎች እየተጠቀምን፣ ኦፕቲካል ሊሆን ይችላል፣ ኮአክሲያል የሚባል አለ። በጣም እየዘመነም እየተቀየረም የፊዚክስ ፕሪንሲፕል እንዴት አፕላይ እና ሞዲፋይ እያደረገ እንደሆነ ዋየርለስ ራዲዮ ዌቭ ብትሉ፣ ማይክሮዌቭ፣ ኢንፍራሬድ ሬይ፣ ሳተላይቶች እንዴት ኮሚኒኬት ያደርጋሉ። ዚስ ኢዝ ፊዚክስ አፕሊኬሽን ኢን ዋት ኢን ኮሚኒኬሽን። ፕሪንሲፕሎቹ ደግሞ እነዚህም ሌላም እየተጠቀመ ዲቫይሶች ምን ማድረግ ዲዛይን ማድረግ ሞዲፋይ ማድረግ። እነዚህ ዲቫይሶች ቅድም የነገርኳቸው ለምሳሌ ሞጁሌተር ሊሆን ይችላል፣ ኢንኮደር የሚባል አለ፣ ዲኮደር የሚባል ማለት ዲቫይሶች ናቸው። ሎ ኮሚኒኬሽን ሲምፕሊ አይደለም ስልክ ስንደውል የምንቀበለው ወይም ኦዲዮ ኮል ሊሆን ይችላል፣ ቪዲዮ ኮል። ይሄ ሁሉ ያስቻለን የኮሚኒኬሽን ፓርቱ ምን የፊዚክስ ፕሪንሲፕሎች ናቸው ማለት ነው። አሴ ሆል ቻፕተራችን ስናጠቃልል ደግሞ ምን አይተናል? ፊዚክስ እንዴት ሌላ ሳይንሶች ሳፖርት ያደርጋል። እንደገና ሌላ ሳይንስም ለፊዚክስ ሊሆን ይችላል፣ ኢንተርዲፔንደንት ናቸው ብለናል መጀመሪያ ስንጀምር። ፊዚክስ ከሌላ ሳይንሶች ያለው ሪሌሽን ከሳይንስ ብቻ አይደለም፣ ከምንም አይተናል። ከኢንጂነሪንግ ፊዚክስ እና ሳይንስ፣ ፊዚክስ እና ኢንጂነሪንግ፣ እንደገና ፊዚክስ እና ምን ሜዲካል ቴክኖሎጂ ወይም ሜዲሲን፣ ዲፌንስ ቴክኖሎጂ፣ እንደገና ኮሚኒኬሽንም። እነዚህ የፊዚክስ እውቀት እንዴት ዩቲላይዝ ያደርጋሉ ቴክኖሎጂ እና በተለይ ደግሞ ቴክኖሎጂ እና ፊዚክስ እያንዳንዳቸው ምን አድቫንስ ለማድረግ የአንዱ የቴክኖሎጂ እውቀት ለፊዚክስ፣ የፊዚክስ እውቀት ደግሞ ለቴክኖሎጂ አፕላይ ማድረጉ እየተደጋገፈ ነው እዚህ የደረስ ነው። ለምሳሌ አሁን የኢንፎርሜሽን ዘመን የኢንፎርሜሽን ኤጅ ምንለው አይኦቲ የሚባላል። ለምሳሌ ኢንተርኔት ኦፍ ቲንግስ የሚባል ይሄ ቴክኖሎጂ እንግዲህ እቺ አይኦቲ ምንላት ቴክኖሎጂ ናት። እቺ ቴክኖሎጂ የፊዚክስ እውቀት ያስፈልጋታል። እሱን ተጠቅመን ደግሞ ፊዚክሱን እናዘምነዋለን፣ ሪሰርቹን ማካሄዱ ምናምን። ኤአይ፣ ማሽን ለርኒንግ ማለት ስለ ሮቦቲክስ እዚህ ቴክኖሎጂ ላይ የተደረሰው የፊዚክስ እውቀቶች ዩቲላይዝ በማድረግ ነው። አፕሊኬሽኖች ደግሞ ብዙ ቦታ ላይ ከአቶሚክ ስኬል እስከ ኮስሚክ ስኬል፣ ኮስሚክ ማለት እስከ ዩኒቨርስ ድረስ ፊዚክስ እውቀቱ ዩቲላይዝ እያደረግን መጠቀም። እሺ፣ ስለዚህ ቻፕተር 1 የግሬድ 12 ፊዚክስ ጨርሰናል። ቀጣይ ቻፕተር 2 እስከምንገናኝ እስካሁን ያየናቸው ምንድን ነበር ቶፒካችን? ፊዚክስ ኤንድ አዘር ሳይንስስ ሪሌሽን ምንድን ነበር? አፕሊኬሽኑ የሚለው
በቻፕተር 2 እንገናኛለን። እስከዛው ጥያቄ ካላችሁም ኮመንት ሴክሽን ላይ የቀለም ቱተርስ ዩቲዩብ እየገባችሁ ጥያቄ መጠየቅ፣ ኮመንቶች ማስቀመጥ ይቻላል። እኛ በፍጥነት እንመልሳለን። ቻፕተር 2 እስከምንገናኝ ሰላም ቆይልን።